ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? እንደምን ስቆያችሁ? በተለመደው መሰረት አሁን ከምክክር ኮሚሽን አንድ ሰበር መግለጫ ተሰጥቷል። በተለይ ምክክር ኮሚሽኑ አጠቃላይ ሂደቱን እየሳተ በባለስልጣናት ወይም በገዢው መንግስት እየተወረሰ መሆኑን በርካታ እንግዲህ መረጃዎች ይወጡ ይገኛሉ። በተለይ ደግሞ በአዲስ አበባ በተመለከተ በአጠቃላይ ገዢው መንግስት ተጽዕኖ እያደረገ እንደሆነ ይነገራል። ይህንም በተመለከተ አንድ ያልተጠበቀ ድርጅት ሰበር መግለጫ ሰጥቷል። እንደሚከተለው እናቀርበዋለን። እስከ ፕሮግራሙ ፍጻሜ አብረን እንቆይ። የተከበራችሁ የኢትዮጵያ ሕዝቦች የተከበረው የአማራ ድርጅታችን በሀገራዊ ምክክር ሂደት ዙሪያ የተካሄደው መንገዶችና የታዩ መዋቅራዊ ግድፈቶች፣ የመሬት ጥሰቶች እንዲሁም ሀገራችን ያለችበት አጠቃላይ የፖለቲካ የደህንነት ሁኔታ በጥልቀት በመገምገም የሚከተለው የአቋም መግለጫ አውጥተናል ይላሉ። የህዝብ ጥሪና የአቋም መግለጫ። በአጠቃላይ ድርጅታችን ወደ ሀገራዊ ምክክር የገባው የኢትዮጵያን ጥልቅ የፖለቲካ ችግሮች በኃይል ሳይሆን በውይይት በጫና ሳይሆን በመደማመጥ በአንድ ወገን የበላይነት ሳይሆን በድርድርና በጋራ መግባባት እንዲሁም አንዱ አሸናፊ ሌላው ተሸናፊ የሚሆንበት ሳይሆን ሁሉንም ወገን አሸናፊ በሚያደርግ ኢትዮጵያን ማዕከል ባደረገው የሰጥቶ መቀበል መርህ ለመፍታት የሚያስችል እውነተኛ ሀገራዊ መድረክ ይፈጠራል በሚል እምነት ነበር። ሆኖም በሂደቱ የታየው ሁኔታ ከተራ የአሰራር ግድፈት ወይም ከመደበኛ የፖለቲካ ልዩነት የዘለለ ሆኖ አግኝተናል። የምክክር ሂደቱ ታማኝነት፣ አካታችነት፣ ገለልተኝነት፣ ፍትሐዊነት ጥያቄ ውስጥ የሚያስገባ ተደጋጋሚና የተደራጁ ጥፋቶች እየተፈጸሙ ቀጥሏል። በገዢው አካል የተፈጸመው መዋቅራዊ ጥሰቶች፣ ጫናዎችና ወገንተኛ አካሄዶች ምክንያት ሂደት የሚጠበቅበትን ያህል ውጤታማ እንዳይሆን ከፍተኛ ስጋት ደቅኗል። በዚህ ረገድ ሀገራችን ኢትዮጵያ በታሪኳ ካጋጠሟት ውስብስብ ፖለቲካዊና ማህበራዊ ፈተናዎች መካከል አሁን ያለንበት ከፍተኛ ጥንቃቄና አስተዋይነት የሚጠይቅ ነው። ከዚህ አኳያ የሚከተሉት መሰረታዊ ጉዳይ በጥንቃቄ እንዲታዩ እናሳስባለን። የመጀመሪያው የአዲስ አበባ ሕዝብ ውክልናና የራስ አስተዳደር መብት ነው። በምክክር ሂደት ወቅት በአዲስ አበባ ከተማ ህልውና ባለቤትነትና የራስ አስተዳደር መብት ዙሪያ የታየው የክህደት ተግባር በትኩረት መከታተል ያስፈልጋል። በከተማ ኢኮኖሚያዊ አስተዳደራዊ ጉዳይ ላይ ብቻ ሳይሆን የከተማዋን ባለቤትነትና ተጓዳኝ የፖለቲካና የህግ ማዕቀፎች በሚመለከት መሰረታዊ ጉዳይ ዙሪያ በሚከበርበት መድረክ ላይ በበርካታ ሚሊዮን የሚቆጠር የከተማ ነዋሪዎች ድምፅና ፍላጎት በአግባቡ ሳይወከልና የከተማ ህዝብ እንደዋና ባለቤት ቦዲ ፖለቲክስ ሳይቆጠር መታለፉ እጅግ አሳሳቢ ገመና ሆኖ ተመዝግቧል። የከተማ ነዋሪዎች መብትና ዘላቂ ጥቅም ያስከብራል ተብሎ የተወከሉ አካላት የጣለባቸውን አደራ በመዘንጋት የአንድን ወገን አካል ያልተገራና ድንበር የለሽ ፍላጎትም ለማስፈጸም ሲሉ የከተማዋን ህዝብ መብትና ጥቅም አሳልፈው ሲሰጡ ተመልክተናል። ይህ ተግባር በኢትዮጵያ የብሔር ፌዴራሊዝም ከተዘረጋበት ጊዜ ጀምሮ በአዲስ አበባ ህዝብ ላይ ሲፈጸም የቆየ ተከታታይ የመብት ገፈጣ እና የማግለል ሂደት የመጨረሻ ምዕራፍ ማሳያ ነው ብለን ደምድመናል። በመሰረቱ ህብረ ብሔራዊና ኮስሞፖሊታን ውክልና ገጽታ ያለው የአዲስ አበባ ህዝብ ለአግላይና ዘውጃዊ ፖለቲካ ስርዓት የማይመጥን ተደርጎ ተስሏል። እጅጉን ያሳዝናል። አሁን ያለው መንግስትም ስለ መደመር፣ ስለ ለውጥም፣ ስለ ህብረ ብሔራዊ ወንድማማችነትና ስለ ኢትዮጵያዊነት ውህደት ደጋግሞ እየሰበከም በተግባር ግን ለአዲስ አበባ ህዝብ ምንም አይነት ቦታና እውቅና የማይሰጠው አግላይ ዘውጃዊ ፖለቲካ ሞጠኝ ብሎ ለማስቀጠል መሞከሩ ያሳዝናል። ሆኖም ድርጅታችን በጽኑ የሚያምነው የተዛባው የኢትዮጵያ ፖለቲካ ሊከተለው የሚገባው ትክክለኛ ምክንያት አቅጣጫ የአዲስ አበባን ህብረ ብሔራዊ ገጽታ ወደ አግላይ ዘውጃዊነት መለወጥ ሳይሆን ይልቁንም የአዲስ አበባን ሁኔታ የአንድነት ሞዴል በመላው የኢትዮጵያ በሚገኙ ታላላቅ ከተሞች ላይ ማስፋፋትና ማጽናት እንደሆነ ነው። በእርግጥ አንድ በልዩነት ዳይቨርሲቲ የሚባል ታላቅ መርህ በመሬት ላይ የእውነት ትርጉምና ህይወት የሚያገኘው እነዚህ ሁለት መሰረታዊ እሴቶች በተግባር ተጣጥመውና ተዋህደው ሲተገበሩ ብቻ ነው። ስለሆነ የአዲስ አበባ ከተማ ህዝብ የከተማችን ህልውናና መብት የሚመለከት ጉዳይ በዚህ ዙሪያ የሚያደርጉ ውይይቶች በከፍተኛ ንቃት እንድትከታተሉ የራስ አስተዳደርና የፖለቲካ መብታችሁን እና መጻኢ ዕድላችሁን በህጋዊ መንገድ ለማስከበር በአንድነት እንድትቆሙ ከወዲሁ ጥሪ እናስተላልፋለን። ሁለተኛው ድብቅ መንታ የፖለቲካ ስልቶች መዋቅራዊ ስጋቶች ናቸው። ስርዓቱ በአደባባይ የሚያስተጋባቸው የሀገራዊ አንድነት፣ የጋራ ብልጽግና፣ የዜጎች እኩልነትም፣ የህብረ ብሔራዊ ወንድማማችነት የመሻገር ዲስኩሮች
በተግባር መሬት ላይ ካለው እውነታ ጋር የሚጻረር ሰፊ ክፍተት ያለባቸው እንደሆነ የምክክር ሂደቱ ፍንትው አድርጎ አሳይቷል። በአጠቃላይ ገዢው መንግስት ምን አይነት አምባገነን እና ስርዓት አልበኛ መንግስት እንደሆነ አሳይቷል። አጠቃላይ የፖለቲካ ሂደቱ በጥንቃቄ በሚዛናዊነት ስንመረምርም በአንድ በኩል ስለ ሀገራዊ አንድነትና ወንድማማችነት እየተሰበከ በሌላ በኩል መንግስታዊ መዋቅሮች የአንድን ቡድን ፍላጎት ማስፈጸሚያነት ያሟላ ጥረት እንደሚደረግ በስፋት አስተውለናል። ከአዲስ አበባ በመቀጠል ጎልቶም የወጣው የመንግስት አመራሮችም አባላትና ደጋፊዎች በምክክር መካከል በፓርላማ የሚመረጥ ፕሬዚዳንት ይሆን በሚል ያቀርቡት አማራጭ ነው። ለዚህ የደቡብ አፍሪካ ተሞክሮ በማጣቀስ ለማቅረብ ሞክሯል። ነገር ግን ከንጽጽር ጥናት መርህ አኳያ የኢትዮጵያ ሁኔታ ከደቡብ አፍሪካ ሁኔታ ጋር ፍጹም እንደማይመሳሰል እየታወቀም የቀረበው ሀሳብ የምድብ ስህተት ወይም ካቴጎሪ ኤረር እንዳለበት በሂደቱ አስገንዝበናል። እንደሚታወቀው ደቡብ አፍሪካ አካታች ስኬታማ የፖለቲካ ሽግግር ያደረገች ጠንካራና ነጻ የሲቪክ ማህበር ያሏት የዳበረ የዲሞክራሲ ባህልና ህገ መንግስታዊ ስርዓት የገነባች ሀገር ነች። ስለሆነም እነዚህ መሰረታዊ ተቋማዊ ፖለቲካዊ ባህሎች በበቂ ባልተገነበት ሀገራት ኢትዮጵያ የደቡብ አፍሪካ ተሞክሮ በይስሙላ እያጣቀሱ ለማቅረብ መሞከር የህዝብን ትኩረት ለማሳትና አምባገነንነት በህግ ለማዋለት የሚደረግ ጥረት ነው። በሌላ በኩል ድርጅታችን ለሀገራዊ የፕሬዝዳንታዊ ወይም ከፊል ፕሬዝዳንታዊ ስርዓት አማራጭ ያቀረበ ሲሆን ዓላማው ተወዳዳሪ እጩዎችን የመላው ሀገሪቱ ዜጎች ድምፅ ለማግኘት ሲሆን ድንበር ተሻጋሪ አስተሳሳሪ ሆነው የሀገራዊ የፖለቲካ ክሮስ ካቲንግና ዩኒፋይንግ ፖለቲክስ አጀንዳዎች እንዲያራምድ ያስገዳል በሚል እምነት ነው። በገዢው አካል በኩል ግን የቀረበው ግን በሂደት ስልጣን በአንድ ግለሰብ ወይም ቡድን እጅ ለማከማቸት እንዲያስችል ህጋዊ ሽፋን ከመስጠት ያለፈ አንድም ፋይዳ እንደሌለው ሊታወቅ ይገባል። በተጨማሪ ወደ አዲስ አበባ ጉዳይ ስንመለስ በአንድ በኩል ትልልቅ ሀገራዊና ቀጠናዊ አጀንዳዎች ደጋግሞ በማስተጋባት ሆኖም በተግባር የአዲስ አበባ ከተማ መሬትና አስተዳደር በተናጠል የመቆጣጠር ፍላጎት ታይቷል። ይህ አካሄድ ሀገራችን ወደ ተሻለ ዲሞክራሲ ስርዓት ከማሻገር ይልቅ የፖለቲካ ችግሮችን ይበልጥ የሚያወሳስብ በመሆኑ የኢትዮጵያ ህዝብ ሂደቱን በጥንቃቄ ሊከታተለውና ሰላማዊ ትግል ሊያደርግበት ይገባል። ሶስተኛ የድርጅታችን አቤቱታዎች የቀጠሉ ጥሰቶችና ቀሪው የምክክር ሂደት። ድርጅታችን በምክክር ሂደት ውስጥ የታዩትን ሀገራዊና አፋኝ አካሄዶች በዝምታ ፈጽሞ አላልፋቸውም። ይልቁንም በሂደት የታዩትን ያልተገቡ ጣልቃ ገብነት፣ ህገወጥ ድርጊቶች በጽናት በመቃወም የሚከተል እርምጃዎች ወስዷል። የመጀመሪያው ለሀገራዊ ምክክር ኮሚሽን 2 ጊዜ መዋቅራዊ ግድፈቶች እንዲታረም የሚያስገነዝብ ይፋው የአቤቱታ ደብዳቤ አስገብተናል። 2 ጊዜ በጊዜያዊ ኮሚሽን ጽህፈት ቤት ተገኝተን በሂደት ላይ ያየናቸውን ሰፊ ስጋቶች በሰፊ አጠቃላይ በፊት ለፊት ውይይት አስረድተናል። ሁለተኛው ለገዢው ብልጽግና ፓርቲ ጽህፈት ቤት የሚፈጸሙ ጥሰት በአስቸኳይ እንዲቆም የሚያሳስብ ደብዳቤ ይጻፍ ሲሆን ከፓርቲው ከፍተኛ አመራር ጋር በአካል ተገናኝተን የተፈጸመው ጥሰቶች አላስፈላጊ ጣልቃ ገብነት በመጥቀስም በአስቸኳይ እንዲታረምና ሂደቱ እውነተኛው የምክክር ሂደት እንዲሆን ፓርቲው ተግባር ቀደም ሚና እንዲጫወት በአጽንኦት አሳስበናል። ነገር ግን እስካሁን ድረስ እነዚህ መሰረታዊ ግድፈቶች ለማረም የተወሰዱ አዎንታዊ እርምጃ ከሁለቱ አካላት ፈጽሞ የለም። እስካሁን ከታዩት አጠቃላይ የፖለቲካ እንቅስቃሴ በመነሳት ኢትዮጵያን ሁሉ ሊገነዘቡት የሚገባው ዋና ነጥብ ሀገራዊ የምክክር ሂደቱ አንድ እርምጃ ወደፊት በሄደ ቁጥር ገዢው አካል የራሱ የፖለቲካ ፍላጎት ለማስፈጸም የሚያደርገው ስልታዊ ተጽዕኖና ጣልቃ ገብነት እየጨመረ እንደሚሄድ አሁናዊ ሁኔታው ያመለክታል። በተለይ ደግሞ ገዢው አካል በቁጥጥር ስር ያሉትን የፓርላማ የህግ አስፈጻሚ ጸጥታ መዋቅር በመጠቀም ከምክክር መድረኩ የሚመጡ ምክረ ሀሳቦች በተዛባ መልኩ ወደ ራሱ የፖለቲካ መስመር ለማስገባት ሊሞክር ይችላል። በአጠቃላይ አሁንም እየሞከረና ተመካካሪዎችን ሳይፈራ እያስፈራራ ነው። ሆኖም በዚህ ዙሪያ ያሉትን ጽኑ አቋም ዳግም በመግለጽ እነዚህ መዋቅራዊ ጥሰቶች የሚቀጥሉ ከሆነ እንዲሁም አንድ ወገን ብቻውን የሚወስንበት ሀገራዊና አምባገነናዊ ስርዓት የመጫን እንቅስቃሴም ፈጽሞ የማይቀም ከሆነ ድርጅታችን በከፍተኛ ንቃትና ብስለት ሂደቱን ከመከታተል ባለፈ አሁንም የሆነ ወደፊት ለእንደዚህ አይነት የስሙላ የፖለቲካ ድራማ ፈጽሞ እውቅና የማንሰጥና የማንተባበር መሆናችን በአጽንኦት እንገልጻለን። ከፊታችን ያለው መንገድ ፈታኝ ቢሆን ያሉትን ክፍተቶች ለማስተካከልና ሀገራዊ መግባባት ወደ ትክክለኛ አቅጣጫ ለማስኬድ የተሻለ የፖለቲካ ንቃት ጥንቃቄና ብርቱ ሰላማዊ ትግል ማድረግ እጅግ አስፈላጊ መሆኑን እንረዳለን። በመሆኑ ህዝባችን በቀሪው የምክክር ምዕራፎች በቀጣይ ሀገራዊ ጉዳይ ላይ በንቃት በተደራጀ መንገድ እንዲሳተፉ ጥሪ እናደርጋለን። አራተኛ ለሚዲያዎች የቀረበ ማሳሰቢያ፣ ሀገራዊ ምክክር አሁን እየተካሄደ ባለበት ድርጅታችን የተፈጸሙትን ጥሰቶች፣ መዋቅራዊ ግድፈቶች ለኮሚሽኑም ለገዥ ፓርቲ ለመላው ህዝባችን ይፋ ባደረገበት በዚህ ወቅት
አንዳንድ የግል ሚዲያዎችና የመንግስት ብዙሃን መገናኛ የተሳሳተ ዘገባዎችን የተቀናጁ ሐሰተኛና አሳሳች መረጃ የማሰራጨት ዘመቻዎችን በማካሄድ ላይ ይገኛሉ። እነዚህ ሚዲያዎች ያቀረብናቸው መሰረታዊ አቤቱታዎችን አፋልሰው በማቅረብ የገዢው አካል አጀንዳ ብቻ በማቀንቀን እስካሁን የነበረውን አጠቃላይ ሂደትና ውጤት ሆን ብለው በተሳባ መልኩ በመዘገብ የቀረቡ ቅሬታዎችን ዋጋ ለማሳጠትና የገዢው አካል የወደፊት የፖለቲካ ፍላጎት ህጋዊ ለማስመሰል የሚያደርጉት ጥረት መሆኑን ታዝበናል ብሏል። ከዚሁ ጋር በተያያዘ ሚዲያዎች በተመለከተ በዚህ የምክክር መድረክ ለሀገራችን የዲሞክራሲ ግንባታ ሂደት ሚዲያዎች ገንቢ ሚና እንዲጫወቱ እንዲሁም ገለልተኝነታቸውን የጠበቁ ሀገራዊ ተቋማት እንዲሆኑ ምክክር እየተገበት ባለበት ሰዓት ይልቁንም ከዚህ በተቃራኒ ሚዲያዎች ለሚስ ኢንፎርሜሽንና ዲስ ኢንፎርሜሽን መሰማራት ድርብ ስህተት መሆኑን ታዝበናል። በመሆኑም መላው ኢትዮጵያ የእነዚህን የመንግስት ሚዲያ ወገንተኝነት አሎይ አካሄድም በደንብ እንዲያውቅና በንቃት እንዲከታተል ለማስታወስ እንወዳለን። ሚዲያዎች ሚዛናዊ ነጻ የመረጃ ሽፋን የመስጠት ሙያዊ ታሪካዊ ኃላፊነታቸው የዘነጉ መሆኑን በማስገንዘብ ከእንደዚህ አይነት አሳሳችና የአንድ ወገን አጀንዳ ለማስፈጸም ከሚያደርጉት እንቅስቃሴ እንዲቆጠቡ በጥብቅ እናሳስባለን። አምስተኛ ለገዢው አካል የቀረበ ማስታወሻ ነው። ከ8 ዓመታት በፊት በኢትዮጵያ የመጣው የፖለቲካ ለውጥ አምባገነን ሀልዋዊና ዘውጊያውን የኢህአዴግ ስርዓት በመጣል አሁን ያለው መንግስት ወደ ስልጣን እንዲመጣ በተደረገ መራር ትግል ውስጥ የአማራ ወጣትና መላው ህዝባችን ያደረጉት ለአስጨራሽ ታሪካዊ ተጋድሎና የከፈሉት መስዋዕትነት በግል ሊታወቅና ሊታወስ ይገባል። ነገር ግን ገዢው አካል ወደ ስልጣን የመጣውን ሆነ ስልጣኑን አስጠብቆ የቆየ በራሱ ጥረትና በአንድ ወገን ትግል ብቻ እንደሆነ አድርጎ የመተረቀ ዝንባሌ ከወዲሁ መታረፍ ይገባል ብለን እናሳስባለን። የህዝብን መራር መስዋዕትነት ታሪካዊ አድራ የመካድ አካሄድ ከባድ የፖለቲካ የታሪክ ዋጋ እንደሚያስከፍል ገዢው አካል በጥብቅ ሊገነዘበውና ከእንደዚህ አይነት አሳሳች ስሜቶች ሊቆጠብ እንደሚገባም እንመክራለን። ስድስተኛ ለተከበረው የኦሮሞ ህዝብ የቀረበ ጥሪ። የተከበረው የኦሮሞ ህዝብ ድርጅታችን በዛሬው ዕለት በከፍተኛ አክብሮትና በኃላፊነት ስሜት ጥሪ ያቀርባል። በኦሮሞ ህዝብ ጽንፈኛ ፖለቲካ የሚያቀነቅኑ ኃይሎች የሚያራምዱት የአካባቢነትና የመገለል ፖለቲካ የሰፊውን የኦሮሞ ህዝብ ዘላቂ ጥቅም የሚያስከብር አይደለም። በተለይ አዲስ አበባ የመላው ኢትዮጵያ የጋራ አንጡራ የአንድነት የጥልና የሉዓላዊነት መገለጫ የፌዴራል መንግስት መቀመጫና የነዋሪዎች የራስ አስተዳደር ማዕከል ሆና እንድትቀጥል ድርጅታችን ያቀረበው ምክንያታዊና ሚዛናዊ የመፍትሄ ሀሳብ ለአማራ ህዝብ ነው። የሌሎች ህዝቦች ብቻ ሳይሆን የወንድም ኦሮሞ ህዝብን ዘላቂ ሰላም ጥቅም ጭምር የሚያረጋግጥ መሆኑን ልትገነዘብ ይገባል። ስለሆነ በኦሮሞ ህዝብ የሚደረጉ ማናቸው የብቸኛ ባለቤትነትም ወይም የሌሎች መብት የመጋፋት ፍላጎት በህዝባችን መካከል የቆየው ታሪካዊ ወንድማማችና አንድነት የሚያበላሽም በሂደትም የኦሮሞ ህዝብ የሚነጥልና የሚጎዳ የታሪክ ስህተት እንዳይሆን ለማሳሰብ እንወዳለን። ድርጅታችን በአማራ ህዝብ በአንዳንድ አካላት የሚሰነዘሩ ተመሳሳይ አክራሪ ፍላጎቱ ወርቅ በማድረግ አሳታፊና ሀገራዊ መፍትሄዎች ሲያራምድ እንደቆየ ሁሉ የኦሮሞ ህዝብን ከህዝብ የሚያጋጩ በኦሮሞ ህዝብ ፍላጎታቸውን ባይ ለመጫን የሚሞክሩ አካላትና ባለስልጣናትን አቋም ወርቅ በማድረግ ለእውነተኛ የጋራ አንድነት ሰላም አብሮ እንዲቆም ታሪካዊ ጥሪ እናቀርባለን። ሰባተኛ ለተከበረው የአማራ ህዝብ ነው። በዚህ የምክክር ሂደት እንደታየው በሀገራችን የሰፈነው የተደራጀው ጸረ አማራ አንቲ አማራ ትርክት መዋቅራዊ ጫና አሁንም አልተቀረጸም፣ ይልቁንም ተባብሶ ቀጥሏል። ይህንን ፈተና ለመሻገር ሰፊ የተደራጀ የቤት ስራ ከፊታችን ይጠብቃል። ስለሆነ በዚህ አሳሳቢ ወቅት መከፋፈል ለውድቀት የሚዳርግ መሆኑን ተረድታቸው በአንድነት እንድትቆሙና በህዝባችን መካከል ልዩነት ክፍፍል የሚዘሩ አካላት ከዚህ ጎጭ ድርጊታቸው እንዲቆጠሙ አስፈላጊ ሁሉ እንድታደርጉ እያሳሰብን አሁን ያለንበት ወቅት የውስጥ ልዩነትን የምናስፋበት ሳይሆን ለሁላችንና ለእኩልነታችን በጋራ የምንቆምበት መሆኑን እንገልጻለን። ስምንተኛ ለፖለቲካ ፓርቲ ለኢፌዴሪ መንግስት የቀረበ ጥሪ ነው። የሀገራችን የፖለቲካ ፓርቲ እስካሁን የነበረው የመጠናጠር የመነቃቀፍ ፖለቲካ በማስወገድም ሀገር ለህዝብ ዘላቂ ጥቅም ሲባል በጋራ መስፋት እንድንሰራ ጥሪያችን እያስተላለፈ ገዢው አካል የሀገራዊ የምክክር ዕድል ለቡድኑ ስልጣን ማጠናከሪያ ከመጠቀም ይልቅ ሀገር ወደ ዘላቂ ሰላም ወንድማማችነት ለመምራት እንዲጠቀምበት በሀገራችን ውስጥ ያለው የፖለቲካ የማህበራዊ ክፍፍል ጥልቅ መሆኑን ተረድቶ እውነተኛ የፖለቲካ መታረቂያ መንገድ እንዲከታተል በጋራ እንድንጣጥቀለን በጋራ እንድንታገል ጥሪ እናስተላልፋለን ብሏል። ሌላው እንግዲህ የተከበራቸው የኢትዮጵያ ህዝቦች የተሰጠው ድርጅቱ የህዝባችን ታሪክ አድራ በመሸከም መዋቅራዊ መሰናክሎችን በጽናት በበሰለ መንገድ በመታገል እውነተኛ ፍላጎት ለማሳካት የሚያደርገውን ጥረትም አጠናክሮ ይቀጥላል በማለት ገልጿል።
እንግዲህ ይህንን መግለጫ የሰጠው ደግሞ በተለይ ደግሞ በርካቶችን እያነጋገረ የሚገኘው በጠቅላይ ሚኒስትሩ ካቢኔ ውስጥ በዋና ሚኒስትርነት በተቀመጠው በዶክተር በለጠ ሞላ የሚመራው አብን ነው። እንግዲህ እንደሚታወቀው አብን በተለይ ደግሞ ባለፉት ዓመታት ፓርላማ የገቡ እነ ክርስቲያን ታደለና ሌሎች አባላቱና አመራሮች በግፍ ሲታሰሩ አንድም ቀንም ቢሆን ይፈቱልኝ ወይም ደግሞ የታሰሩበት ሂደት አግባብ አይደለም ብሎ አንድ ቀን መግለጫ ሰጥቶ አያውቅም። የብቻ ሳይሆን በተለይ ደግሞ በነበለጠ ሞላ የሚመራው አብንም በአጠቃላይ እነኝህን ግለሰቦች እነ ክርስቲያን ታደለ ላለፉት 3 ዓመታት ሲታሰሩ በግፍ ታሰሩ አንድም ቀን ሄዶ አለመጠየቃቸው ይነገራል። በአጠቃላይ እንግዲህ አብን ነው ይህንን መግለጫ የሰጠው። በአዲስ አበባ ጉዳይና የሀገራዊ ምክክር ጉዳይ እጅግ አወዛጋቢ እየሆነ እንደሆነ እየገለጸ ይገኛል። በአብን መግለጫ ጉዳይ የራሳችሁን አስተያየት እንድትሰጡን በአክብሮት እንጋብዛለን።